የሴት ጓደኛ የሌለው ወንድ ጓደኛ የሌላት ወጣት በራሷ እስክታፍር ድረስ ማለት ነው ኋላ ቀር የሆነች መስሏት ማለት ነው። ሁሉም ጓደኞቿ ሴት ጓደኞቿ ወንድ ጓደኛ አላቸው። ስለዚህ እሷ ብቻዋን አላህን ፈርታ ሂጃቧን ጠብቃ ንጹህ ሆና መቆየት ኋላ ቀር ሴት። በየመንገዱ ሴት ነው ያለው አይደለም? መቼም አንገታችንን አቀርቅረን አንሄድ፣ እንቅፋት ይመታናል፣ መኪና ይገጨናል። ድንገት ልታይ ትችላለህ አይደለም? ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም فإن الأولى لك والثانية عليك። አንዴ ካየህ በኋላ ድንገት ተሳስተህ ቶሎ አይንህን ንቀል፣ ሁለተኛ ከደገምክ ወንጀል ይጻፍብሃል አሉት። ሴት የሌለበት ማስታወቂያ ያጣችኋል። ሃይላንድ ውሃ ለማስተዋወቅ ሴት፣ ሞባይል ለማስተዋወቅ ሴት፣ ሴትን ልጅ መነገጃ አድርገዋታል። እንዲህም ሆኖ ስለ ሴት ልጅ እኩልነት ይሰብካሉ፣ ስለ ሴት ልጅ ክብር ይነግሩናል። ጎን ለጎን ደግሞ በሴት ልጅ እየነገዱ ማለት ነው። በየሱቁና በየገበያው ቦታ የሚፈለጉት ሴቶች ናቸው አይደለ? ለምን? ገዢዎችን አማልላ ትርፍ እንድታመጣ ማለት ነው። አንድ ወጣት እኮ ዛሬ የ200 ገጽ ያለው መጽሐፍ አንብብ ብላችሁ ብትሰጡት ትዕግስት የለውም። ያን ከሚያደርግ ውዳቂ የሆነ ፎቶ ኢንተርኔት ላይ ገብቶ ቢጎረጉር ይቀለዋል። አንድ ልጅ አባቱ ጋር መጣ፣ የሆነ ድንጋይ ነገር ይዞ ይባላል። አባዬ ይሄ ምንድነው አለው። ይሄ ዋጋ ያወጣል፣ ገንዘብ ያስገኝልሃል። መንገድ ላይ ሂድና የሚገዛ ብለህ ተጣራ። ከዛ በኋላ ይሄን ያህል ገዛሃለው የሚል ሰው ካገኘህ እንዳትሸጠው፣ ስንት ሊገዛ ዝግጁ እንደሆነ መተህ ንገረኝ አለው። ልጅ እንደተባለ ይሄን ድንጋይ መሬት ላይ ያስቀመጠውና የሚገዛ እያለ መጠየቅ ጀመረ። ስንት ነው አለው። አይ አንተ ንገረኝ አለው። እሺ 1 ብር ገዛሃለሁ አለው። ገረመው። ዋጋም ያወጣል መሰለው። አባቱ ጋር መጣና 1 ብር ተብያለሁኝ አለ። ገበያ ሂድና ደግሞ ስንት እንደተተመነልህ ናና ንገረኝ አለ። ገበያ ቦታ ሄደ። መጣና አንዱ 100 ብር ልግዛህ አለው። ደነገጠ። ለአባቱ መጣና ነገረው። 100 ብር ተብያለሁኝ አለው። ተውና ወርቅ ቤት ሂድና ደግሞ ጠይቃቸው አለው። ወርቅ ቤት ሄደ። በሺዎች ተጠራ። ልጅ ሆይ ያንተ ዋጋ የሚተመነው በውሎህ ነው። በሚያሳስብ ነው። ይሄ ልጅ መንገድ ላይ መጀመሪያ 1 ብር ሲባል ሽጦስ ቢሆን ኖሮ ድንጋዩ 1 ብር ሆነ ዋጋው ማለት ነው። እኛም ቀንና ሌሊት የሚያሳስበን ሶሻል ሚዲያ ቲክቶክ ከሆነ ዋጋችን ያ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላህ አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወርዳህ ወከማ የንበጊ ሊጀላሊ ወጅሂህ ወዐዚሚ ሱልጣኒህ ثم الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد صلى الله عليه وآله وصحبه أجمعين أما بعد የዚህ ፕሮግራም አስተባባሪዎች ወጣቶችን በተመለከተ መልእክት አስተላልፍ ብለው ነው የጋበዙኝ። እርግጥ ነው መልእክቱ ወጣቶችን የሚመለከት ቢሆንም ሁላችንንም የሚመለከቱ ሐሳቦች በውስጡ ይኖራሉ። ወይ ወጣቶች ነን እዚህ ያለ ነው፣ አሊያም ደግሞ ወላጆች ነን፣ ካልሆነም ደግሞ ወጣቶችን የምናውቅ ሰጋጆች ነን እዚህ መስጂድ ውስጥ ያለ ነው። ወጣት የሆነ ዘመድ ጎረቤት አይጠፋምና ለሁላችንም የሚጠቅም ርዕስ ነው። ሐሳቦችን ኢንሻአላህ እንቀባበላለን። በወጣቶች ዙሪያ መነጋገር፣ መመካከር፣ መወያየት ለምን አስፈለገ? አንደኛ ኢስላም ትልቅ ቦታ ስለሰጠው ነው። ወጣትነት የሚባለውን የእድሜ ክልል እርግጥ ነው ለሁሉም ቦታ ይሰጣል። ነገር ግን ወደ ኋላ መለስ ብለን የኢስላምን ታሪክ ስንቃኝ የኢስላም የጀርባ አጥንት ሆነው ኢስላም ሙስሊሙ ማህበረሰብ ከፍታ ላይ በነበረበት ተጨባጭ ላይ ኢስላምን ከፍ አድርገው የኢስላምን ሪሳላ ተልእኮ አንግበው መስዋዕትነት ከፍለው ተድሒያ አድርገው
ሙስሊሙን ለድል ያበቁ ድንቅ የሆነ ትውልድ እንዲፈጠር የበኩላቸውን አስተዋጽኦ ያበረከቱት ከሁሉም ማህበረሰብ በላይ ወጣቱ ነበረ። ለዚህ ሲባል ኢስላም ልዩ ቦታ ይሰጠዋል። ነቢያት በሙሉ አለይሂሙ ሰላም ተከታዮቻቸው በርካቶቹ ወጣቶች ነበሩ። ወጣትነትን ሁሉም ይፈልገዋል፣ ሁሉም አሰፍስፎ ይጠብቀዋል። ወጣትነት ከፍተኛ የሆነ ፈተና የበዛበት የእድሜ ክልል ነው። ለዚህ ሲባል በዚህ ርዕሰ ጉዳይ ላይ መነጋገር አስፈላጊ ሆነ። ወጣቶች ካላችሁ እንዲህ ብላችሁ አዋቂዎችን ብትጠይቋቸው ምን አይነት መልስ ሊሰጧችሁ እንደሚችሉ አስቡ። አዋቂዎች፣ አዛውንቶች ወደ ወጣትነት የእድሜ ክልል ዳግም የመመለስ እድል ብታገኙ ምንድነው የምታደርጉት ተብለው ቢጠየቁ ምን ብለው ሊመልሱ ይችላሉ? ምናልባት ፈቃደኛ የሆኑ ታላላቆቻችን ካሉ ወደ ወጣትነት የመመለስ እድል ብታገኙ መጀመሪያ የምትሰሩት ለማሳካት የምትሮጡት የምትለፉለት ጉዳይ ምን ይሆናል? ፈቃደኛ የሆነ ካለ አለ አይደለም? ምኞት ምን ነው እንደው ወጣት ሆኜ ቁርአን በቀራው ያስብላል አይደለም? ምን ነው ወጣት ሆኜ ዒልም በተማርኩ፣ ምን ነው ወጣት ሆኜ ትምህርቴን በደንብ በተማርኩኝ እያሉ አዋቂዎች የሚመኟቸው ምኞቶች አሉ አይደለም? ያ ሊሳካ አይችልም። ይሄ እድል ዛሬ እጃችሁ ላይ ያለ ወጣቶች፣ ይሄ እድል መዳፋችሁ ላይ ቁጭ ብሏል። ራሳችንን ዛሬ አዋቂዎች፣ አዛውንቶች ቦታ ላይ አድርገን ራሳችንን ማየት በቂ ነው። ምክንያቱም እስላም የሚፈልገው ሪጃሎችን ነው፣ ቁጥር አይደለም የሚፈልገው። ከቁጥርም በላይ ስብዕናው የተገነባ ማህበረሰብ፣ ጠንካራ ማህበረሰብ ነው የሚፈልገው። ዑመር ኢብኑ አልኸጣብ ባሉበት መጅሊስ ላይ ረዲየላሁ ዐንሁ ከዑመር ጋር አብረው የተቀመጡ ሰዎችን እንዲህ ብለው ጠየቋቸው። ተመነው፣ እስኪ እያንዳንዳችሁ ተመኙ ብለው ምኞታቸውን እንዲገልጹ እድል ሰጧቸው። አንዱ እንዲህ ብሎ ምኞቱን ገለጸ። አተመና አን የኩነ ሊ ዘሀበን መምሉአን ሀዘል በይት፣ ይህን ቤት የሚሞላ ወርቅ እንዲኖረኝ እፈልጋለሁኝ አለ። ለምን? አስተዕሚልሁ ፊ ኺድመቲ ዲንላህ አለ። ለግሉ አይደለም፣ እንደው በአላህ ዲን ላይ ፈንድ እንዳደርገው እንዳወጣው፣ ለራሱ አይደለም ወርቁን የተመኘው። ሌላኛው ተመነ ተባለ፣ አንተም ተመኝ በተራህ ተባለ። ምኞቱ ተመሳሳይ ነበር። አተመና አን የኩነ ሊ ሉዕሉአን ወጀውሃረን ሚልአ ሃዘል በይት አለ። ይህንን ቤት የሚሞላ ሉል ዳይመንድ እመኛለሁኝ አለ። ለምን? በዲኔ ላይ ፈንድ እንዳደርገው እንዳወጣው አለ። ሁሉም ተመኘ። ኸሊፋው ዑመር ረዲየላሁ ዐንሁ ጋር ደረሰ። ተመና ያ አሚረል ሙእሚኒን አሏቸው። አንቱ አሚረል ሙእሚኒን ሆይ እርሶ ምኞቶን ይግለጹልን አሏቸው። ዑመር ረዲየላሁ ዐንሁ ከሀብት ከወርቅና ከዳይመንድ በላይ ትልቅ ዋጋ ያለውን ነገር ነው የተመኙት። አተመና አን የኩነ ሊ ሪጃለን ሚስለ አቢ ዑበይደة ብኑ አልጀራህ ወሙዓዝ ብኑ ጀበል ረዲየላሁ ዐንሁም አጅመዒን። እንደ አቡ ዑበይዳ ብኑ አልጀራህ እንደ ሙዓዝ ብኑ ጀበል የመሳሰሉ ጀግና ወጣቶችን ነው መመኘው አሉ። ስለዚህ ኢስላም የሚፈልገው ትክክለኛ ስብዕና ያለው ሪሳላ የሚሸከምበት ተልእኮ የሚሸከምበት ትከሻ ያለው ብርቱ ማህበረሰብ ነው የሚፈልገው። የተልፈሰፈሰ ማህበረሰብ አይደለም። ጽኑ እምነት ያለው፣ ያማረ ስነ ምግባር ያለው፣ ጠንካራ ዕውቀት ያለው፣ ጠንካራ አቋም ያለው፣ ተወዳጅ የሆነ ተጽዕኖ ፈጣሪ የሆነ
በየሄደበት አሻራውን የሚያሳርፍ ትውልድ ነው የሚፈልገው። ይህ ትውልድ ደግሞ የሚገነባው ከወጣቱ ነው። የወጣትነት እድሜያችንን ለመጠቀም ስናስብ መጀመሪያ መስተካከል ያለበት የተሳሳተ አመለካከት አለ። እንደ ማህበረሰብም የተቀበልነው ኹራፋ ሊባል የሚችል ማለት ነው። ኹራፋ ብሎ ማለት አጉል እምነት ማለት ነው። ኹራፋ ወጣቶችን በተመለከተ ኹራፋ አለኛ ጋር። ይሄ ኹራፋ ወይም አጉል እምነት የተሳሳተ አመለካከት ምንድነው የሚለው? ወጣቱ 20 ቤቶች ላይ ሆኖ ልጅ ነህ ይባላል። ገና ነህ አንተ እኮ ገና ነህ ልጅ ነህ ይባላል። ምን አጣደፈ? ልጅ ነህ። ዒልም ለመቅራት ሲፈልግ ገና ነህ እኮ እድል አለ። ቁርአን መሐፈዝ ሲፈልግ ገና ነህ ይባላል። ወላጆቹም ማህበረሰቡም ገና ነህ። ይሄ ትልቅ ኹራፋ ነው፣ መሰበር ያለበት መወገድ ያለበት። ሁሌም ራሳችንም እኛም ልጅ አድርገን ማሰብ የለብንም። የልጅ አዋቂዎች የሚባሉ አሉ አይደለም? በእኛም ተጨባጭ የምናያቸው በታሪክም ወደ ኋላ መለስ ብለን ስንቃኝ የምናገኛቸው። በተቃራኒው ደግሞ እድሜ አይደለም ቁም ነገሩ። የአዋቂ ጨቅላ የሚባሉም አሉ። እድሜ አይደለም ቁም ነገሩ። ምን ያህል ኖርን አይደለም፣ ህይወታችን ምን ያህል ዋጋ ኖሯት በደንብ ተጠቅመንባታል ነው። ይሄው ነው ቁም ነገሩ። ኢስላም የሚፈልገው ይሄንን ነው። ገና ነህ የሚባል ነገር የለም። እናታችን አይሻ ረዲየላሁ ዐንሃ ልጅ ሆና ነው የረሱል ሰለላሁ ዐለይሂ ወሰለም ሚስት የሆነችው። ይሄም በማድረጓ እናታችን አይሻ ረዲየላሁ ዐንሃ ከ2000 በላይ ሐዲሶችን ሐፍዛ። ሐዲስ መሐፈዝ ብቻም አይደለም። ኢብኑል ቀይም ረሕመቱላሂ ዐለይሂ የተባሉት ታላቅ ዓሊም እንደሚሉት ወንድ ሰሓባዎች፣ ትልልቅ ሰሓባዎች እናታችን አይሻ ጋር እየመጡ ፈትዋ ይጠይቁ ነበረ። ፈትዋ እንስት ነች፣ ለጋ ዕድሜ ላይ ያለች ወጣት ነች። ትልልቅ ሰሓቦች እየመጡ ፈትዋ ይጠይቁ ነበረ አይሻ ረዲየላሁ ዐንሃ። ኢብኑል ቀይም እንደሚሉት እንዲሁም ዘርከሽ የተባሉት ታላቅ ዓሊም ምን ይላሉ? አይሻ ረዲየላሁ ዐንሃ እናታችን አይሻ ረዲየላሁ ዐንሃ የሰጠችው ለሰሓቦች የሰጠችው ፈትዋ በኪታብ ደረጃ ቢጻፍ ብዙ ሙጀለዳት ይወጣዋል ይላሉ። ብዙ ቮሊዩም ይወጣዋል። ልጅ ተብላ ቢሆን ኖሮ አርፈሽ ቁጭ በይ ብትባል ኖሮ ይህንን የእውቀት ምርት ለትውልድ ማሻገር አትችልም ነበር። የእስላምን ታሪክ ወደ ኋላ ከቃኘን አፍላ ዕድሜ ላይ ያሉ ለማህበረሰባቸው በጣም ጠቃሚ የሆኑ ነገሮችን ያበረከቱ ወጣቶችን እናገኛለን። ዘይድ ረዲየላሁ ዐንሁ ኡሳመት ብኑ ዘይድ 16-17 ዓመት እያለ ነው እነ አቡበከር ረዲየላሁ ዐንሁ። አቡበከር ታላቅ ሰሓቢይ ናቸው አይደለም? እና አቡበከር ረዲየላሁ ዐንሁ ያሉበትን ሰራዊት በጦር መሪነት እንዲመራ በረሱል ሰለላሁ ዐለይሂ ወሰለም ስልጣን የተሰጠው የ17 ዓመት ለጋ ወጣት ታላላቆች ያሉበትን ጦር እንዲመራ ስልጣን ተሰጠው። ኢማሙ ሻፊዒ እናውቃቸዋለን ሁላችንም። ፈትዋ መስጠት የጀመሩት በስንት ዓመታቸው ነው? ዒልሙን ሰብስበው ማለት ነው። በልጅነታቸው በስንት ዓመታቸው ይመስላችኋል? ኢማሙ ሻፊዒ ይባላል አይደለም? የኛም ሀገር ዑለሞች የእሳቸው መዝሀብ ነው የሚከተሉት ብዙዎቹ። በስንት ዓመታቸው ይመስላችኋል ፈትዋ መስጠት የጀመሩት? በ15 ዓመታቸው ፈትዋ ይሰጡ ነበር። ተፈቅዶላቸው ዑለሞች ፈቅደውላቸው በዘመኑ የነበሩ ዑለሞች እውቅና ሰጥተዋቸው ማለት ነው። አንተ ብቁ ነህ ፈትዋ ስጥ ብለዋቸው ፈትዋ ይሰጡ ነበር። ቁም ነገሩ እድሜ አይደለም። ለራሳችን ዋጋ ከሰጠን፣ ለራሳችን ቦታ ከሰጠን እዚህ ምድር ላይ የተገኘሁት የሆነ ነገር እንዳበረክት ነው፣ ለቁም ነገር ነው። አፈሐሲብቱም አነማ ኸለቅናኩም ዐበታ፣ ለጨዋታ ለዛዛታ ውዳቂ ለሆነ ነገር የፈጠርናችሁ ይመስላችኋል ይላል አላህ ዐዘ ወጀል። ወደኛም የማትመለሱ ይመስላችኋል? በፍጹም። ለህይወቱ ዋጋ የማይሰጥ ለራሱ ዋጋ የማይሰጥ ወጣት እኛ ማለት ለራሳችን በምንሰጠው ዋጋ ነው የምንለካው፣ እንመጣበታለን። ስለዚህ ገና ነኝ
የሚለውን ኹራፋ መስበር አለብን። ወላጆችም ካለ ልጆቻችን ትልቅ እንደሆኑ መንገር አለብን። ደርሰሃል፣ ደርሰሻል፣ ኃላፊነት መሸከም ምን ማለት እንደሆነ መልመድ አለባቸው። ሁሌ ጥገኛ እንዳይሆኑ፣ ሁሌ ተከታይ እንዳይሆኑ፣ ራሳቸውን ችለው ብቻቸውን እንዴት መቆም እንዳለባቸው ማስተማር መቻል አለብን። ትጋትን፣ ጥረትን፣ ልፋትን፣ መድከምን ለወጣቶች ወላጆች ማስተማር አለብን። እኛም ወጣቶች ራሳችንን በዚህ ቁመና ላይ ማግኘት መቻል አለብን። ሙሐመድ ብኑል ፋቲህ ኮንስታንቲኖፕልን የከፈተው ታላቁ ሙጃሂድ ታሪኩን እንሰማለን አይደለም? የ20 ዓመት ወጣት ሆኖ ነው እኮ ይህንን ሀገር የከፈተው፣ በድል የከፈተው። በሰዓቱ የነበረው አልኺላፋ አልዑስማንያ የኦቶማን ስርወ መንግስት፣ ትልቁ እስላማዊ ስርወ መንግስት ላይ ኃላፊ ተደርጎ ነው የተሾመው። በሰዓቱ የኦቶማን ስርወ መንግስት ብዙ ሀገሮችን ያስተዳድር ነበረ። እንደ ሂጅራ አቆጣጠር ከ656 57 ጀምሮ እስከ ኦቶማን ኤምፓየር እንግዲህ የተገረሰሰው በነጮችና በአይሁዶች በ1920ዎቹ 24 አካባቢ ነው። ለብዙ ክፍለ ዘመናት የቆየ ታላቅ እስላማዊ ስርወ መንግስት ነው። ያንን ስርወ መንግስት በበላይነት ካስተዳደሩት ውስጥ አንዱ ኮንስታንቲኖፕልን ወይም ቱርክን ከከፈቱት ውስጥ አንዱ ሙሐመድ አልፋቲህ ነው። 20 ዓመቱ 21 ዓመቱ ነበር ነው የሚባለው። ስለዚህ ኃላፊነት መሸከምን እኛ ወጣቶች መልመድ አለብን። ወላጆችን ለዚህ በሩን መክፈት አለብን፣ እድሉን መስጠት መቻል አለብን። ኢማሙ አሕመድ በዘገቡት ሐዲስ ላይ ዘይድ ብኑ ሳቢት የተሰኘውን ታላቁን ወጣት ሰሓቢ ረሱል ሰለላሁ ዐለይሂ ወሰለም ይሄን አቡ ዳውድም ዘግቦታል። ጠሩትና እንዲህ አሉት፣ እና አሉት ዘይድን የአይሁዶችን ተንኮል እሰጋለሁኝ። ስለዚህ ቋንቋቸውን ቶሎ ብለህ ተማርልኝ እና መልእክት ካለ ድርድር ካለ እነሱ ምን እየሰሩ እንደሆነ መከታተል ካስፈለገ ያን ኃላፊነት ትወስዳለህ። ለሚሽን እያዘጋጁት ነው ረሱል ሰለላሁ ዐለይሂ ወሰለም። ዘይድን ቶሎ ብለህ የአይሁድን ቋንቋ ተማር አሉት። ለጋ ወጣት ነው፣ አእምሮ ብሩህ ነው። ዘይድ ምንድን ነው ያደረገው? በስንት ቀን የተማረ ይመስላችኋል? በ15 ቀን በ15 ቀን ሌት ተቀን እየተጋ የአይሁዶችን ቋንቋ በደንብ አድርጎ አጠና። በ15 ቀን ለምን? ተልእኮ ኃላፊነት ተሰማው። ረሱል ሰለላሁ ዐለይሂ ወሰለም ኃላፊነት ሰጥተውት እንዴት ይተኛል? ወጣት ነው። ዛሬ የ20 ምናምን ዓመት ወጣት ምን አይነት ኃላፊነት መሸከም የሚችል ትከሻ አለው? በጌም አይምሮን የጠመደ፣ በቲክቶክ አይምሮን የጠመደ፣ በተለያዩ በሶሻል ሚዲያ፣ በኳስ፣ በድራማ፣ በፊልም ሁለመናውን ያባከነ ወጣት እንዲህ አይነት ትልልቅ ኃላፊነት የሚሸከምበት ትከሻ ይኖረዋል ብላችሁ ታስባላችሁ? የማይታሰብ ነው። ይህን የመንገድ ጥርጊያ ካላደረግን እኛ ወጣቶች ብቁ አንሆንም። ኃላፊነት የምንሸከምበት ትከሻ የለንም። ዝግጁም አንሆንም። ያልተዘጋጀን ማህበረሰብ አላሁ ዐዘ ወጀል ነስር አይሰጠውም፣ ድል አይሰጠውም። አንደሉስ ዛሬ ስፔን ብለው የሚጠሯት ሙስሊሞች ለብዙ መቶ ዓመታት ለብዙ ክፍለ ዘመናት ሲገዟት ነበር። መጨረሻ አንደሉስ ስፔን ልትወድቅ አካባቢ መጀመሪያ የተበላሸው ወጣቱ ነው። ጠላቶችም አንደሉስን ለማፍረስ እና ለመውረር ሲያስቡ መጀመሪያ ጥናት ያደረጉት ምንድነው? ማህበረሰቡ እንዴት ነው ስነ ምግባሩ፣ ወጣቱ ምን ላይ ነው ትኩረት የሚያደርገው፣ እስኪ ሰልላችሁ ኑ ተብለው ተልከው ነው። ሲያዩ ኸምር ነው፣ ዘፈን ነው፣ ሙዚቃ ነው፣ ዳንስ ነው። ባለስልጣኑ ሁሉም የራሱን ድርሻ እየወሰደ በአሚርነት ኸሊፋው የሾመውን ባለሹም እያፈነገጠ ከአሚሩ
የራሱን ግዛት ተገንጥያለሁ እያለ ሁሉም ትንንሽ ግዛት እየፈጠረ ኺላፍ በነበረበት ሰዓት ስነ ምግባር በላሸቀበት ሰዓት ነው መተው ወረው ስፔንን በቁጥጥራቸው ስር ያደረጉት። ወጣት ተበላሸ ማለት ጠንካራ ማህበረሰብ የለም ማለት ነው። ኢስላም ደግሞ ዳዕዋችንን እንድናሰራጭ እንድናስተላልፍ ሲያዘን ሙስሊም የሆነ ማህበረሰብ እንድንፈጥር ስለሚፈልግ ነው። ረሱል ሰለላሁ ዐለይሂ ወሰለም ያንን ነው ያደረጉት። የነፍስ ወከፍ ዳዕዋ ጀመሩ። የተወሰኑ ወጣቶችን ከሴቶችም ከአዋቂዎችም ተከታዮችን አፈሩ። እነዚህን ጥቂት የሚባሉትን አልአርቀም ኢብኑ አልአርቀም የተሰኘው ቤት ውስጥ ለሶስት ዓመታት ለተከታታይ ዓመታት በሚስጥር ሲያንጿቸው ተርቢያ ሲያደርጓቸው ቆዩ። ከዛም በኋላ ሞት ቢመጣ ግድያ ቢመጣ ግርፋት፣ እስር፣ ስደት ቢመጣ የሚሸከሙበት ጠንካራ ኢማን ስለነበራቸው የሚሸከሙበት ጠንካራ ትከሻ ስለነበራቸው ፍንክች አላሉም። አንዲት ኢንች ቢላል ብኑ ረባህ ረዲየላሁ አንሁ በዛ በመካ ሐሩር ላይ እኩለ ቀን ላይ ራቆቱን አሸዋ ላይ የጎተቱት ደረቱ ላይ በፀሐይ የጋለ ቋጥኝ ጭነውበት እየገረፉት ሁበልበል ሲሉት እንዲጸና ያደረገው የረሱል ሰለላሁ ዐለይሂ ወሰለም አልአርቀም ኢብኑ አልአርቀም ውስጥ የሰጡት እነጻ ነው፣ ተርቢያ ነው። ትከሻው ለዛ ብቁ ነበር። ሙስዓብ ኢብኑ ዑመይር ከነበረበት ቅንጦት ሙስዓብ ኢብኑ ዑመይር ረዲየላሁ አንሁ እስልምናን ከመቀበሉ በፊት በቅንጦት ነበር የሚኖረው። የሀብታም ልጅ ነበረ፣ ለጋ ወጣት ነበር። የሀብታም ልጅ ነበረ። ልዩ ሽቶ ነበር የሚቀባው። በጣም ያውድ ነበር የሱ ሽቶ። ያለፈበት መንገድ ይታወቅ ነበረ። ሽታው ይሸታቸዋል የሱ ሽቶ። ሙስዓብ በዚህ በኩል አልፏል ይባል ነበረ። ያንን ሁላ ትቶ እስልምናን ሲቀበል በጣም ተቸግሮ ነበረ። ቆዳው እስኪላጥ ድረስ ማለት ነው። ከችግር የተነሳ ድሎትን ለለመደ ሰው ችግርን መቋቋም ከባድ ነው አይደለም? ሙስዓብ ግን ተቋቋመ፣ ታንጿል ማለት ነው። እኛም ወጣቶች ለዚህ የሚያበቃንን ዒባዳ ማናደርግ ከሆነ ዚክር ከሌለ፣ ቁርአን ከሌለ፣ ቲላዋ ከሌለ፣ ቂያመ ለይል ከሌለ፣ 5 ወቅት ሰላታችንን በአግባቡ ማንሰግድ ከሆነ፣ ቁርአንን ገልጸን ማናይ ከሆነ በትንሽ ፈተና እንወድቃለን። ስለዚህ የተወሰኑ ነገሮች ኢንሻአላህ አንሳለሁ። በዚህ ክልላችን ላይ ትኩረት ሰጥተን ልንሰራባቸው የሚገቡ ጉዳዮች የመጀመሪያው ወጣት ክልል ላይ ስንሆን ሁላችንም እናውቀው በተለይ ዓለማችን ያው ክፍት በሆነችበት ተጨባጭ ላይ ሁሉ ነገር ኪሳችን ውስጥ አለ። ዓለማችን እኮ ኪሳችን ውስጥ ነው ያለችው። ዛሬ ስማርት ሞባይል የያዘ ወጣት ዓለምን በኪሱ አድርጎ እየዞረ ነው ማለት ነው። የፈለገውን ነገር ጎርግሮ ማግኘት ይችላል፣ አላህን ካልፈራ ማለት ነው። አይደለም እንዴ? የፈለገውን ፊልም ጎርግሮ ያገኛል፣ የፈለገውን ድራማ፣ የፈለገውን ሙዚቃ እንደዛ እንዲሆን ታስቦ ነው የተሰራ ቴክኖሎጂ ማለት ነው። ስለዚህ ትልቁ ፈተና ነው በዚህ ክልል ላይ ወጣቶች የሚያጋጥማቸው ከስጋዊ ስሜት ጋር በተያያዘ ፍቅር የሚባለው ነገር አለ አይደል? ነው አይደለም? እንነጋገርበታለን። ይህ ትልቁ ፈተና የስጋዊ ስሜት ፈተና። ይሄን እንዴት አድርገን መቋቋም እንዳለብን ሸሪዓችን ቁርአንና ሐዲስ ያስተማሩንን አስተምሮ ተከተለን ካልሄድን በጣም አደጋ ነው። እየባሰ እንጂ የቀለለ አይመጣም። ካሁን በኋላ ሰምታችኋል አይደለም? አሁን ፌስቡክ ምን እያሰበ እንደሆነ ስሙንም ቀይሯል። የሚሰጠውንም አገልግሎት ከምናቡ ዓለም እንዳንወጣ የምናቡ ዓለም እስረኛ፣ የቴክኖሎጂ እስረኛ፣ ቁርአንን በቀን 1 ገጽ እንድንቀራ የማይፈቅድልን የሆነ አገልግሎት ለመስጠት ዝግጁ ሆነዋል። እየባሰ ነው የሚመጣው ፈተናው፣ እየቀለለ አይመጣም። ይሄ ከስጋዊ ስሜት ጋር በተያያዘ
ረሱሉ ሰለላሁ ዐለይሂ ወሰለም የነገሩንን ምክር ካልሰራንበት ፈተናው የባሰ ነው የሚመጣው። ከህጋዊ ጋብቻ በፊት ከተቃራኒ ጾታ ጋር ምንም አይነት የፍቅር ግንኙነት የሚባል በእስላም የለም። ወጣቶች ይሄን እወቁ። አሁን ባለንበት ተጨባጭ ላይ በጣም ያስደነግጣል የሚወጡት አሃዞች፣ ጥናቶች በየትምህርት ቤቱ የሴት ጓደኛ የሌለው ወንድ ጓደኛ የሌላት ወጣት በራሷ እስክታፍር ድረስ ማለት ነው ኋላ ቀር የሆነች መስሏት ማለት ነው። ሁሉም ጓደኞቿ ሴት ጓደኞቿ ወንድ ጓደኛ አላቸው። ስለዚህ እሷ ብቻዋን አላህን ፈርታ ሂጃቧን ጠብቃ ንጹህ ሆና መቆየት ኋላ ቀር ሴት የሚያስብላት እስኪመስላት ድረስ ማለት ነው። የስነ ልቦና ጥንካሬ ያስፈልጋል። የኢማን ጥንካሬ ያስፈልጋል። እስከዚህ ደረጃ ተደርሷል። ትናንት የሚባለው የነበረው ወደ ዝሙት ለምንድን ነው ሴት ልጅ ከቤቷ ስትወጣ ሽቶ ተቀብታ እንዳትወጣ ረሱሉ ሰለላሁ ዐለይሂ ወሰለም የከለከሉት? ለምንድን ነው? ወንድን የማማለል ባህሪ ስላለው ነው። የዝሙትን በር ለመዝጋት ሲባል ነው። ተቃራኒ ጾታ ላይ ያሉ ለአቅም አዳምና ሔዋን የደረሱ ሁለት ወጣቶች እንዳይጨባበጡ የተከለከለው ለምንድን ነው? የዝሙትን በር ለመዝጋት ሲባል ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሰሂህ በሆነው ሐዲስ ላይ እንደተዘገበው የዓሊይን ረዲየላሁ ዐንሁ እንዲህ አሉት፣ ያ ዓሊይ አሉት፣ ላ ቱትቢዑ ነዝረተ ነዝራ፣ አይንን እያከታተልክ አጅነቢይ ወደ ሄኖች ሴት አትመልከት። ድንገት እንግዲህ በየመንገዱ ሴት ነው ያለው አይደለም? መቼም አንገታችንን አቀርቅረን አንሄድ፣ እንቅፋት ይመታናል፣ መኪና ይገጨናል። ድንገት ልታይ ትችላለህ አይደለም? ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም? ፈኢነል ኡላ ለከ ወሳኒያ አለይክ። አንዴ ካየህ በኋላ ድንገት ተሳስተህ ቶሎ አይንህን ንቀል፣ ሁለተኛ ከደገምክ ወንጀል ይጻፍብሃል አሉት። ይሄን ያሉት ለማን ነው? ለማን ነው? አሊ ኢብኑ አቢ ጣሊብ። ዛሬ ተዋጅ ነብያት አትይ፣ ፊልም ድራማ አትይ ብለህ አንዷን እህትህ ብትመክራት እንዴ በመጥፎ ለምን ትጠረጥረኛለህ ብላ ልትቆጣ ትችላለች አይደለም? ከአሊ ኢብኑ አቢ ጣሊብ የተሻለ ኢማን አለሽ? ከአሊ ኢብኑ አቢ ጣሊብ ከታላቁ ሰሃቢ የአራተኛው ኸሊፋ። ዛሬ ስንቶች ነው የዝሙት ሰለባ የሆኑት? የዝሙት የመጀመሪያው እርምጃ ከማየት ነው የሚጀምረው፣ ከማየት ነው። ልቅ አለባበስ ያለበት ፊልም፣ ድራማ፣ ሀታ ማስታወቂያም ሊሆን ይችላል። ነጋዴዎች ይሄን አውቀው ነው የሚያደርጉት። ማስታወቂያቸው ሴት የሌለበት ማስታወቂያ ያጣቸዋል። ሃይላንድ ውሃ ለማስተዋወቅ ሴት፣ ሞባይል ለማስተዋወቅ ሴት፣ ጎማ ለማስተዋወቅ ሴት፣ ለሁሉ ነገር ማስታወቂያ ሴት ነው የምትፈለገው። ሴትን ልጅ መነገጃ አድርገዋታል። እንዲህም ሆኖ ስለ ሴት ልጅ እኩልነት ይሰብካሉ። ስለ ሴት ልጅ ክብር ይነግሩናል። ጎን ለጎን ደግሞ በሴት ልጅ እየነገዱ ማለት ነው። በየሱቁና በየገበያ ቦታ የሚፈለጉት ሴቶች ናቸው አይደለ? ሲቀጥሩ ደግሞ ነጋዴዎች ቆንጆዋን ሴት ፈልገው ነው አይደለም እንዴ? ቆንጆዋን ውበት መስፈርት ነው የሚሆነው ነጋዴዎች ዘንድ። ለምን? ገዢዎችን አማልላ ትርፍ እንድታመጣ ማለት ነው። ሐላል ሐራም ቦታ የለውም። ላ የኽልወነ ረጁሉን ቢምረአ። ለምንድን ያሉት ረሱል ሰለላሁ ዐለይሂ ወሰለም? አንድ ሴትና ወንድ ለብቻቸው ሶስተኛ የሆነ አካል በሌለበት አንድ ቤት ውስጥ እንዳይቀመጡ። ይህ ህግ ባለመጠበቁ ብቻ ስንት ዝሙት ተፈጽሟል አይደለም እንዴ? ይህ ህግ የረሱል ሰለላሁ ዐለይሂ ወሰለም ህግ ባለመጠበቁ ብቻ ስንት ወንጀል እየተፈጸመ ነው። አንዱ ቢሮ ላይ ባዶ፣ ሌላ ሰው የሌለበት ቢሮ ላይ ጸሐፊ ብሎ ይቀጥራል። ሌላ ሰራተኛ እኮ የለም። ስለዚህ ይሄን በተመለከተ ሸሪዓው ያስቀመጠልን እሴት ተከትለን ካልሄድን ፈተናው በጣም ከባድ ነው የሚሆነው። በኢባዳ ብርቱ ካልሆነን፣ በዚክር በቁርአን በቲላዋ ብርቱ ካልሆነን፣ ያንን ካልሰነቀን እንዲህ አይነት ፈተናዎችን ማለፍ በጣም ከባድ ነው። ሞባይላችን ለዛ ይጋብዘናል።
ዘፈኑ፣ ሙዚቃው ለዛ ይጋብዛል። የምናየው ነገር በሙሉ ዙሪያችን በሙሉ ለዛ የሚጋብዙ ናቸው። ስለዚህ ለዚህ ራሳችንን ብቁ ማድረግ አለብን። አንድ ወጣት ከደረሰ በተለይ ሴት ከሆነች ስለ ትዳር ነው ማሰብ ያለባቸው። ያንን የትዳር ጣጣ የማይችሉ ከሆነ ኢባዳና ጾም ነው። የማዕሸረ ሸባብ ብለው በቀጥታ ረሱል ሰለላሁ ዐለይሂ ወሰለም ወጣቶችን ያናገሩት። እናንተ ወጣቶች ሆይ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ፣ የትዳርን ጣጣ መቻል የሚችል ካለ ከእናንተ ውስጥ ዛሬ ነገ ሳይል ቶሎ ያግባ። ፈመን ለም የስተጢዕ፣ የትዳርን ጣጣ የማይችል ካለ ለዛ ዝግጁ ካልሆነ በኢኮኖሚ ሊሆን ይችላል፣ በተለያዩ ጉዳዮች ፈዐለይሂ ቢሰውም፣ ጾም ይጾም። ሰኞ ሐሙስ ጾም ይጾም፣ ሱና ጾም። ፈኢነሁ ለሁ ዊጃ፣ ጾም ስሜቱን እንዲቆጣጠር ጋሻ ይሆንለታል ይላሉ። ሁለተኛው በዚህ ዕድሜ ክልላችን ላይ ትኩረት አድርገን ልንሰራበት የሚገባው አተረፉዕ ዐን አተዋፊህ፣ በጣም ውዳቂ ከሆኑ ነገሮች ራሳችንን ከፍ ማድረግ አለብን። እኛ ወጣቶች ውዳቂ የሆኑ ነገሮች የበዛበት ተጨባጭ ላይ ነው ያለነው። ውዳቂ ዓለም ውስጥ ነው ያለነው። ሰዎች ዛሬ ውዳቂ ለሆኑ ነገሮች ነው ቦታ የሚሰጡት። ትረሽ እዚህ ግባ የማይባል ነገር። አንድ ወጣት እኮ ዛሬ የ200 ገጽ ያለው መጽሐፍ አንብብ ብላችሁ ብትሰጡት ትዕግስት የለውም። ያን ከሚያደርግ ውዳቂ የሆነ ፎቶ ኢንተርኔት ላይ ገብቶ ቢጎረጉር ይቀለዋል። ይሄ የፋስት ፉድ እናውቃለን አይደለም? ይሄ ቶሎ ቶሎ የሚበሉ ምግቦች በየመንገዱ የሚሸጡ ሳንድዊችን የመሳሰሉ የዛ ዘመን ውስጥ ነው ያለነው። ሁሉ ነገር አጭር እንዲሆን ነው የሚፈልገው ትውልዱ ዛሬ። ዕውቀትንም በአጭሩ ነው ማግኘት የሚፈልገው። ለምን? የለመደው ወጣቱ ኢንተርቴይንመንት ነው፣ መዝናናት ምናምን ነው፣ ፈታ ዘና ማለት ነው። ሲሪየስ ጃድ የሆኑ ነገሮችን አልለመደም። ቲክቶክን የለመደ ወጣት እንዴት አድርጎ ነው ቁጭ ብሎ 10-20 ገጽ መጽሐፍ ሊያነብ የሚችለው? ከባድ እኮ ነው። ከባድ ነው አይደለም? ረጅም ሰዓት ሶሻል ሚዲያ ላይ ማሳለፍን የለመደ ሰው ቁጭ ብለህ ለ30 ደቂቃ ኢዕቲካፍ አድርግ መስጂድ ውስጥ ቢባል ሰብር የለውም። መንገድ ላይ ቆሞ ሞባይሉን ቢጎረጉር ይቀለዋል። ከባድ ነው፣ አልተለመደም። ይሄ ሁላችንም እናውቀው ነው አይደለም? ወጣቱ ብቻ አይደለም፣ ሁላችንም ጋር ያለ ችግር ነው። ቀላል ጥያቄ ላንሳ እስኪ። በቀን ውስጥ ፌስቡክ ነው ወይስ ቁርአን ነው ብዙውን ጊዜ የሚገለጡት? የቱ ነው ተጨባጫችን ማለት ነው? ፌስቡክ ሳንገልጽ የምንውልባቸው ቀኖች ብዙ ናቸው ትንሽ ናቸው? ቁርአን አንድም ገጽ ሳንቀራ የምንውልበት ቀን ትንሽ ነው ብዙ ነው? አያችሁ በውዳቂ ነገር ምን ያህል እንደተጠመድን። ጌም ቁጭ ብለን 2-3 ሰዓት መጫወት ከመግሪብ እስከ ኢሻ መስጂድ ገብተን ኪታብ ከመቅራት ሊበልጥብን ይችላል። ሌሊት 8-9 ሰዓት 10 ሰዓት የሚተላለፉ የእግር ኳስ ጨዋታዎችን ለ2 እና ለ3 ሰዓት መከታተል 5 ደቂቃና 10 ደቂቃ መስጂድ ውስጥ ኢዕቲካፍ ከማድረግ ይበልጥብናል። ተጨባጫችን በጣም ነው የሚያሳዝነው። እኛ አሁን ስለ ሰሃቦች ብናወራ ሌላ ዓለም ነው የሚሆንብን፣ ሌላ ተጨባጭ ነው የሚሆንብን። ተስፋ ሊያስቆርጠንም ይችላል። መጀመሪያ መቅደም ያለበት መንገዱን መጥረግ ነው። እነዚህን ፈተናዎችን የምናልፍበት ስነ ልቦና ማምጣት አለብን። ኢማናችን፣ ዒባዳችን በቀን ውስጥ የቱንም ያህል ቢዚ ቢሆን፣ ለምሳሌ 1 ጁዝ ቁርአን ከመቅራት ወደ ኋላ አይደለም፣ ግማሽ ጁዝ ውርድ ሊኖረን ይገባል። አዝካር ሰባህ ወልመሳ ሊኖረን ይገባል። በጣም ጥቂት እኮ ነው። ምን ያህል ሰዓት ነው የሚወስድብን? እየሄድንም ልንለው እንችላለን አይደል? አስበሕና ወአስበሐል ሙልኩ ሊላህ። ስንተኛ እንኳን አዝካረን ነውም ከማለት ይልቅ ሞባይላቸውን እየጎረጎሩ እንቅልፍ የሚወስዳቸው ሰዎች አሉ። አዝካረን ነው ምን ትተው ማለት ነው። አያተል ኩርሲን በቅራት አቅቷቸው ማለት ነው። እንዴት አድርጎ ነው ሱብሂ መነሳት የሚችለው? እንዲህ አይነት ወጣት
አዝካረን ነው ምን ሳይል የእንቅልፍን አዝካር ሳይል ሞባይሉን እየጎረጎረ ምናልባትም አላህ ይጠብቀንና ሙዚቃ እየሰማ ወይ የማይሆን ነገር እያየ እንቅልፍ ጥሎት ሊሆን ይችላል። ሲነሳም ያንን እያስታወሰ ነው ፀሐይ ወጣ ማለት ነው ሱብሂ አልፎት። እንዲህ ውዳቂ በሆነ ነገር መጠመድ የለብንም። ቅድም እንዳልኳችሁ የኛ ማንነት የሚለካው በውሏችን ትኩረት በምንሰጠው ጉዳይ ነው። አንድ ልጅ አባቱ ጋር መጣ የሆነ ድንጋይ ነገር ይዞ ይባላል። አባዬ ይሄ ምንድነው አለው። ይሄ ዋጋ ያወጣል፣ ገንዘብ ያስገኝልሃል። መንገድ ላይ ሂድና የሚገዛ ብለህ ተጣራ። ከዛ በኋላ ይሄን ያህል ገዛሃለሁ የሚል ሰው ካገኘህ እንዳትሸጠው፣ ስንት ሊገዛህ ዝግጁ እንደሆነ መተህ ንገረኝ አለው። ልጅ እንደተባለ ይሄን ድንጋይ መሬት ላይ ያስቀመጠውና የሚገዛ እያለ መጠየቅ ጀመረ። ስንት ነው አለው። አይ አንተ ንገረኝ አለው። እሺ 1 ብር ገዛሃለሁ አለው። ገረመው። ዋጋም ያወጣል መሰለው። አባቱ ጋር መጣና 1 ብር ተብያለሁኝ አለ። ገበያ ሂድና ደግሞ ስንት እንደተተመነልህ ናና ንገረኝ አለ። ገበያ ቦታ ሄደ። መጣና አንዱ 100 ብር ልግዛህ አለው። ደነገጠ። አልጠበቀም። ድንጋይ 100 ብር ሲሸጥ ለአባቱ መጣና ነገረው። 100 ብር ተብያለሁኝ አለው። ተውና ወርቅ ቤት ሂድና ደግሞ ጠይቃቸው አለው። ወርቅ ቤት ሄደ። በሺዎች ተጠራ። መጣና አባቱ ጋር ይሄን ያህል ሺህ ብር ተብያለሁኝ አለው። ተውና ዳይመንድ ቤት ሂደህ ደግሞ ጠይቃለው። ሄደ። በ100 ሺዎች ተገመተለት። ልጅ ሆይ ያንተ ዋጋ የሚተመነው በውሎህ ነው። በሚያሳስብ ነው። ይሄ ልጅ መንገድ ላይ መጀመሪያ 1 ብር ሲባል ሽጦት ቢሆን ኖሮ ድንጋዩ 1 ብር ሆነ ዋጋው ማለት ነው። እኛም ቀንና ሌሊት የሚያሳስበን ሶሻል ሚዲያ ቲክቶክ ከሆነ ዋጋችን ያ ነው። ውሏችን ነው እኛን የሚለካው፣ እኛን የሚገልጸው። ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ሰሒህ በሆነ ሐዲስ ላይ ምን ይላሉ? ኢነላሃ ዩሒቡ መዓሊየል ኡሙር። አላህ ትልልቅ ነገሮችን እንድናስብ ሐሳባችንም ትልቅ ሲሆን ምኞታችንም ትልቅ፣ ስለ ጀነት ተማሪም ከሆንክ ትልቅ ውጤት ስለማስመዝገብ ትልልቅ ነገሮችን ነው የሚፈልገው ከኛ። ይሄን ነው የሚወደው። ወየክረሁ ሲፍሳፈሃ አው ሰፋሲፈሃ፣ ውዳቂ የሆኑ ነገሮችን ይጠላል። አንድ ወጣት ጠዋትም ከቤትም ስትወጡ ድንጋይ ላይ ቁጭ ብሎ መንገድ ላይ ቆሞ ማታም ስራችሁን ሰርታችሁ ስትመለሱ እዛው ቦታ ላይ ስታገኙት ምን ያህል በህይወቱ እየተጫወተ እንደሆነ ያሳያል። በሚያሳዝን መልኩ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ? ኢኒ ለአክረሁ አን አራ الرجل ሰባህለለን። ኢኒ ለአክረሁ አን አራ الرجل ሰባህለለን ይላሉ። አንድን ወጣት አንድን ሰው እንዲሁ ስራ ፈት ሆኖ ሳየው ደስ አይለኝም፣ ያናደኛል አሉ። ስራ ፈት እንዲሁ በቡድን ሆኖ በየመንገዱ ታያላችሁ አይደለም? ወጣቶች ረጅም ሰዓት ሲላፉ፣ ሲያወሩ፣ ሲጫወቱ። አንዳንዴ እኮ አይደለም ሁሌ በዚህ መልኩ የምታያቸው ወጣቶች የሉ? በየሰፈሩ ድንጋይ ላይ ቁጭ ብለው በየሰፈሩ መንገድ ላይ ሆነው አላፊ አግዳሚው ላይ ማሾፍ፣ በእነሱ ቋንቋ እንደሚሉት ሙድ መያዝ፣ ማላገጥ፣ ሴትን ካዩ መልከፍ። ምን አይነት ትውልድ ነው? ይሄንን ውዳቂ ብሎ ማለት ይሄ ነው። እኛ ነገ አላህ ፊት ስንቆም እንደ አሟሟታችን ነው። ይባሱ الناس على ما ماتوا عليه። ሰዎች አላህ ፊት ነገ የሚቀሰቀሱትና ዕለተ ቂያማ ላይ የሚቆሙት እንደሞቱ ነው ሆነው ነው። መጥፎ ነገር ሲሰራ የሞተ ሰው ያንኑ ስራ እየሰራ ነው የሚቀሰቀሰው። እያጨሰ የሞተ ሰው እያጨሰ ይቀሰቀሳል። ፊልም እያየ የሞተ ሰው ፊልም እያየ ይቀሰቀሳል። ቁርአን እየቀራ የሞተ ሰው ቁርአን እየቀራ ይቀሰቀሳል። ስጁድ ላይ የሞተ ሰው ስጁድ እያደረገ ይቀሰቀሳል በክብር። ኻቲማችንን ታይቶ ነው አላህ ፊት የምንቀሰቀሰው።
ለራሳችን ዋጋ መስጠት አለብን። ውዳቂ በሆኑ ነገሮች፣ ትረሽ በሆነ ነገር ራሳችንን መጥመድ የለብንም። በጣም ይገርማል። አንዳንዴ አስባችሁት ከሆነ ስለሆነ ፊልም ያወራሉ ወጣቶች፣ ስለሆነ ድራማ ማለቂያ ስለሌለው ማለት ነው፣ የለውም። እነዚህ ደግሞ የቴክኖሎጂ ሰዎች ያውቁታል እንዴት አድርገው የሰውን ስነ ልቦና መግዛት እንዳለባቸው፣ የሰውን ትኩረት እንዴት መሳብ እንዳለባቸው ታቅዶ ሳይንሳዊ የሆኑ ምርምሮችና ጥናቶች ተደርጎ ነው የሚዘ ዝም ብሎ አይደለም። በነገራችን ላይ ምስል ሲቀመጥ አክት ሲደረግ ሁሉ ነገር ታቅዶበት ነው። የኛን ስብዕና እንዲቀርጽ ተደርጎ ነው። ፌክ ዓለም ነው የምንኖረው። ፌክ ዓለም፣ ፌክ የውሸት የሆነ ዓለም ማለት ነው። በቃ እያንዳንዱ ፊልምና ድራማ ላይ ህጋዊ ጋብቻ ሳይደረግ ፍቅረኛሞች ተብሎ ሁሉም ድራማ፣ ሁሉም ፊልም ላይ፣ ሁሉም መጽሐፍ ላይ ይነገረናል። ያንን ነገር ኖርማል አድርገን እንድናየው አእምሯችን ላይ ይሳልልናል። ስለዚህ አንድ ወጣት እየሰገደም እየጾመም ጥሩ ዲን ያለው ወጣት ሆኖ ምናልባት አንዲት ፍቅረኛ ልትኖረው ትችላለች። ሴቲቷም ሂጃብ ለብሳ ዲነኛ ሆና አንድ ወድ ጓደኛ ሊኖራት ይችላል። ይሄ ነገር ኖርማል አድርገው እንዲያዩት እንዲወስዱት ያደረጋቸው ሚዲያው ነው። ሚዲያ የኛን ስብዕና ይቀርጻል፣ የወጣቶችን ስብዕና ይቀርጻል። ውሏችን ትኩረት የምናደርግበት ጉዳይ የኛ ነጸብራቅ ነው ማለት እኛ ማለት ያንን ውሏችን መስጂድ አካባቢ ኸይር ጉዳይ ላይ ትልልቅ አጀንዳዎች ላይ ከሆነ ትልቅ ሰዎች እንሆናለን። ውዳቂ የሆኑ ነገሮች ላይ ከሆነ በዛው መልኩ ነው የምንገለጸው ማለት ነው። ሌላኛው ከዚሁ ጋር በተያያዘ ወጣቶች ምንም ያህል ወጣቶች ብንሆንም አላህ አዘ ወጀል ብሩህ አእምሮ ቢሰጠንም ሰውነታችን ጤነኛ ሆኖ የፈለግነውን ነገር ማድረግ ብንችልም አዋቂዎችን የማማከር ልምድ ሊኖረን ይገባል። ይሄን የምልበት ምክንያት ምንድነው? ብዙውን ጊዜ የወጣትነት እድሜ ላይ ሲኮን፣ በተለይ አፍላ እድሜ ላይ ሲኮን፣ አፍላ እድሜ ላይ ካሉ ባህሪዎች ውስጥ ከሚስተዋሉ ባህሪዎች ውስጥ ባለሙያዎች እንደሚሉት ግለኝነት ነው። ሁሉን ነገር እችላለሁ ይላል። መመለስ እድል ብታገኙ መጀመሪያ የምትሰሩት ለማሳካት የምትሮጡት የምትለፉለታ ጉዳይ ምን ይሆናል? ፈቃደኛ የሆነ ካለ አለ አይደለም ምኞት ምን ነው እንደው ወጣት ሆኜ ቁርአን በቀራው ያስብላል አይደለም? ምን ነው ወጣት ሆኜ ዒልም በተማርኩ፣ ምን ነው ወጣት ሆኜ ትምህርቴን በደንብ በተማርኩኝ እያሉ አዋቂዎች የሚመኟቸው ምኞቶች አሉ አይደለም? ያ ሊሳካ አይችልም። ይሄ እድል ዛሬ እጃችሁ ላይ ያለ ወጣቶች፣ ይሄ እድል መዳፋችሁ ላይ ቁጭ ብሏል። ራሳችንን ዛሬ አዋቂዎች አዛውንቶች ቦታ ላይ አድርገን ራሳችንን ማየት በቂ ነው። ምክንያቱም እስላም የሚፈልገው ሪጃሎችን ነው፣ ቁጥር አይደለም የሚፈልገው። ከቁጥርም በላይ ስብዕናው የተገነባ ማህበረሰብ፣ ጠንካራ ማህበረሰብ ነው የሚፈልገው። ዑመር ኢብኑ አልኸጣብ ባሉበት መጅሊስ ላይ ረዲየላሁ ዐንሁ ከዑመር ጋር አብረው የተቀመጡ ሰዎችን እንዲህ ብለው ጠየቋቸው። ተመነው፣ እስኪ እያንዳንዳችሁ ተመኙ ብለው ምኞታቸውን እንዲገልጹ እድል ሰጧቸው። አንዱ እንዲህ ብሎ ምኞቱን ገለጸ። አተመና አን የኩነ ሊ ዘሀበን መምሉአን ሀዘል በይት አለ። ይህን ቤት የሚሞላ ወርቅ እንዲኖረኝ እፈልጋለሁኝ አለ። ለምን? አስተዕሚልሁ ፊ ኺድመቲ ዲንላህ አለ። ለግሉ አይደለም፣ እንደው በአላህ ዲን ላይ ፈንድ እንዳደርገው እንዳወጣው፣ ለራሱ አይደለም ወርቁን የተመኘው። ሌላኛው ተመነ ተባለ፣ አንተም ተመኝ በተራህ ተባለ። ምኞቱ ተመሳሳይ ነበር። አተመና አን የኩነ ሊ ሉዕሉአን ወጀውሃረን ሚልአ ሃዘል በይት አለ። ይህንን ቤት የሚሞላ ሉል ዳይመንድ እመኛለሁኝ አለ። ለምን? በዲኔ ላይ ፈንድ እንዳደርገው እንዳወጣው አለ።
ሁሉም ተመኘ። ኸሊፋው ዑመር ረዲየላሁ ዐንሁ ጋር ደረሰ። ተመና ያ አሚረል ሙእሚኒን አሏቸው። አንቱ አሚረል ሙእሚኒን ሆይ እርሶ ምኞቶን ይግለጹልን አሏቸው። ዑመር ረዲየላሁ ዐንሁ ከሀብት ከወርቅና ከዳይመንድ በላይ ትልቅ ዋጋ ያለውን ነገር ነው የተመኙት። አተመና አን የኩነ ሊ ሪጃለን ሚስለ አቢ ዑበይደة ብኑ ልጀራህ ወሙዓዝ ብኑ ጀበል ረዲየላሁ ዐንሁም አጅመዒን። እንደ አቡ ዑበይዳ እብኑ ልጀራህ እንደ ሙዓዝ ብኑ ጀበል የመሳሰሉ ጀግና ወጣቶችን ነው የምመኘው አሉ። ስለዚህ ኢስላም የሚፈልገው ትክክለኛ ስብዕና ያለው ሪሳላ የሚሸከምበት ተልእኮ የሚሸከምበት ትከሻ ያለው ብርቱ ማህበረሰብ ነው የሚፈልገው። የተልፈሰፈሰ ማህበረሰብ አይደለም። ጽኑ እምነት ያለው፣ ያማረ ስነ ምግባር ያለው፣ ጠንካራ ዕውቀት ያለው፣ ጠንካራ አቋም ያለው፣ ተወዳጅ የሆነ ተጽዕኖ ፈጣሪ የሆነ በየሄደበት አሻራውን የሚያሳርፍ ትውልድ ነው የሚፈልገው። ይህ ትውልድ ደግሞ የሚገነባው ከወጣቱ ነው። የወጣትነት እድሜያችንን ለመጠቀም ስናስብ መጀመሪያ መስተካከል ያለበት የተሳሳተ አመለካከት አለ። እንደ ማህበረሰብም የተቀበልነው ኹራፋ ሊባል የሚችል ማለት ነው። ኹራፋ ብሎ ማለት አጉል እምነት ማለት ነው። ኹራፋ ወጣቶችን በተመለከተ ኹራፋ አለኛ